ታሪኩ የሚጀምረው ዘ ሲክሬት ኦፍ ሞኒከር በሚባል ሚስጥራዊ ዓለም ውስጥ ነው። በመጀመሪያ ላይ የምንመለከታት ይህቺ ማሪያ የምትባል ወጣት ልጅ የአባቷ ለቅሶ መቃብሩ ላይ አበባ እያስቀመጠች እናያለን። ቤተሰቦቿም ከጀርባዋ ተደርድረው ዝን ብለው የለቅሶ ፕሮግራሙ እየተከናወነ እያለ ወደፊት ቀና ስትል የሆነ ሰው እያፈጠጠባት እንደሆነ ይሰማትና በዙሪያዋ ስትመለከት የሆነ ልጅ ከሩቅ ሆኖ እያያት ትመለከተዋለች። በድጋሚ ልታየው ቀና ስትል ግን ልጁ ከዛ ቦታ ተሰውሮ ነበር። ከለቅሶ በኋላ አባቷ ከመሞቱ በፊት ተናዞላት የነበረውን ንብረት ልትቀበል ወደ አንድ ቦታ ትሄዳለች። እንደ ማንኛውም ሰው ትልቅ ሀብት፣ ገንዘብ ወይንም ደግሞ ትልቅ ቤት የምትወርስ መስሏት ነበር። ነገር ግን አባቷ ለእሷ ይሰጣት ብሎ የሞተው አንድ ትልቅዬ የሆነ ያረጀ መጽሐፍን ብቻ ነበር። ቤት ከገቡ በኋላ ሚስ ላቨንዲሳ ካጠገቧ ተቀምጣ ስለ ነገሩ ልታጽናናት ብትሞክርም ማሪያ ግን ደህና ነኝ፣ ብቻዬን በሆን ነው የሚሻለኝ ትላታለች። ግን በውስጧ በጣም ግራ ገብቷታል። አባቴ ለምን ይህን መጽሐፍ ብቻ ትቶልኝ ሄደ የሚለው ጥያቄ ጭንቅላቷ ላይ ይመላለሳል። በመጨረሻም ጉጉቷ ስላላስቻላት መጽሐፉን ከፍታ ማንበብ ጀመረች። የመጽሐፉ ርዕስ የሞኒከር ቫሊ ጥንታዊ ታሪኮች ይላል። ልክ ንባቧን ስትጀምር ታሪኩ ወደ ኋላ በመቶዎች የሚቆጠሩ ዓመታትን ይወስደናል። በድሮም ጊዜ በጣም ሰላማማ የሆነ ሞኒኮር ቫሊ የሚባል ቦታ ነበር። ታዲያ ከአንድ ባህር ዳርቻ ላይ አንዲት ቆንጅዬ ሴት እየበረረች ያሳየናል። ልቧ በጣም ደግና ንጹህ ከመሆኑ የተነሳ ተፈጥሮ ራሱ ይወዳታል። ታዲያ ያን ቀን ማታ በጣም አስገራሚ የሆነ ክስተት ነበር የተፈጠረው። ጨረቃ ራሷ የሚያብረቀርቁ ትናንሽ የሆኑ ጨሌዎችን ለልጅቷ ትሰጣታለች። በዛም ምክንያት ከዛ ጊዜ ጀምሮ ልጅቷን ሰዎች የጨረቃ ልዕልት በማለት ይጠሯታል። ጊዜያቶች አለፉ። አሁን ላይ ሁለት ኃያላን የሆኑ ቤተሰቦች በደስታና በፍቅር እዛ መንደር ውስጥ እየኖሩ ነው። ታዲያ እነዛ ሁለት ኃያላን ቤተሰቦች የልጆቻቸውን እየዳሩ ስለነበረ አንዱ ቤተሰብ በጣም ትልቅ ነው ብሎ የሚያስበውን ስጦታ እሱም ትልቅ የሆነውን ጥቁር አንበሳ ያበረክታል። በምላሹ ደግሞ ሁለተኛውን ቤተሰብ ቢሆን በጣም ትልቅና አስማተኛ ነው ብሎ የሚያስበውን ነጭ የሆነ ፈረስ ያበረክታል። ሁል ጊዜም ቢሆን ከጨረቃ ልዕልት ጎን ለመቆም በስትክክል የምትመጥናት እቺ ፈረስ ናት በማለት ከተናገረ በኋላ ሰርጉ፣ ሁሉም ነገር ደስ ይል ነበር። በዚያች ቅጽበት የጨረቃ ልዕልት በጣም ተደስታ ስለነበረ ለሁለቱም ቤተሰቦች አስፈላጊ የሆነ ነገር ላሳያችሁማ በማለት ፊት ለፊታቸው በመቆም ጨረቃ የሰጠቻትን ጨሌዎች ታሳያቸዋለች። እነዚህ ጨሌዎች ከምታስቡት በላይ ፓወር አላቸው። የምታልሙት ነገር መጥፎም ይሁን ጥሩ ማንኛውንም ምኞት እውን የማድረግ አቅም አላቸው ስትል ነገረቻቸው። ይህ መሆኑ ሁሉንም ነገር ቀየረው። ታሪኩን እያነበበች ያለችው ማሪያ በድንገት የሆነ እንግዳ የሆነ ስሜት ይሰማት ስለጀመረ ለዛሬ እዚህ ጋር ያበቃኛል፣ ነገ ካቆምኩበት ማንበቤን እቀጥላለሁ በማለት መጽሐፉን ትዘጋዋለች። በቀጣይ ቀን የእሷም ህይወት ላይ ቢሆን ለውጦች እየተፈጠሩ ይመጣሉ። አሁን ላይ አባቷ ስለሞተ ቤቷ ላይ ደግሞ የሚንከባከባት ስለሌለ የለመደቻቸውን ሰራተኞች፣ ዘበኞቹንም በሙሉ ተሰናብታቸው ወደ ገጠራማ ቦታ ወደሚኖረው አጎቷ ጓዛን ጠቅልላ መሄድ ትጀምራለች። ያቺ ቅድም ያየናት ደግሞ ሚስ ላቬንዲሳ ብቻሽን አትሄጂም አለቻት። የማሪያ እናት ከመሞቷ በፊት እሷ ነበረች እስከ መጨረሻው እንከባከባታለሁ ብላ ቃል ገብታ የነበረችው። ስለዚህ አብሬሽ እመጣለሁ በማለት በጋራ ጉዟቸውን ይጀምራሉ። መንገዱ ግን ቢሮጡት የማይጨርሱት ወጣ ገባ የበዛበትና በጣም የሚያሰለች ነበር። ከረጅም ጉዞ በኋላ አንድ ግዙፍ በር ጋር ደረሱ። ሰረገላውን ሲነዳው የነበረው ሰውዬ በሩን ለመክፈት ቁልፍ እየፈለገ እያለ በድንገት ያላሰቡት ነገር ተከሰተ። የተሰበሰቡ ሌቦች ሰረገላውን በመክበብ ውስጥ ያሉት ሰዎች ላይ ጥቃት ማድረስ ይጀምራሉ። ማሪያንና ላቨንዲሳንም እየጎተቱ ከራሳቸው ጋር ሊወስዷቸው እየሞከሩ እያለ ሁለቱ ሴቶች ግን በመደንገጥ ፋንታ ረጋ ብለው በመደባደብ ሌሎቹን መሬት ላይ ዘረሯቸው። በሩን ሲታገል የነበረው ሰውዬ ግን ተመስጦ ስለነበረ ከጀርባው ሲከናወን የነበረው ነገር ራሱ ሲፈጠር እንደነበር ራሱ የሚያውቀው ነገር አልነበረም። በመጨረሻም ትልቁን በር ስለከፈተው ሰረገላውን እየነዳ ወደ ውስጥ ይዟቸው ይገባል። ሌቦቹም ተስፋ ባለመቁረጥ ከኋላ እየተከተሏቸው ሊገቡ ሲሉ በሩ ቀድሟቸው ይዘጋል። በዚህ ሁኔታ በሰላም ወደዚህ ግዙፍና አስፈሪ የሆነው ቤተ መንግስት የሚያክለው ግቢ ውስጥ ደረሱ። በቤቱ መግቢያ ላይ ቤንጃሚን የሚባል ሰው ወደ ውስጥ እንዲገቡ እየነገረ በትህትና ተቀበላቸው። ማሪያ ግን ልክ እግሯ ወደ ቤት ውስጥ እንዳስገባች ነበር የሚያስፈራ ነገር የተመለከተችው። ከእሳቱ አጠገብ አንድ ግዙፍ ቁጡ የሆነ ጥቁር ውሻ ተቀምጧል። ልክ እንዳያቸው በኃይል መጮህ ይጀምራል። ቤንጃሚንም ይሄ ውሻ ሩፈስ ይባላል፣ ወደ ቤቱ የሚቃረብን ሰው በሙሉ ያጠቃል፣ ግን አንቺ አሁን ላይ የቤተሰቡ አንድ አካል ስለሆንሽ አይነካሽም። ይሄ አባባሉ ግን ለማሪያ ምንም አላስተማመናትም ነበር። ከዛ በኋላ ቤቱን እያስጎበኛቸው እንዲሁም ደግሞ የሚያድሩበትን ክፍል ያሳያቸዋል። የላቨንዲሳ ክፍል እጅግ ርቆ የሚገኝ ሲሆን የማሪያ ክፍል ግን የመጨረሻ ፎቅ ላይ የነበረ ገለል ያለ አንድ ክፍል ሲሆን የምታድረውም ለብቻዋ ነው። ማሪያ ወደ ክፍሏ ስትገባ ነገሩ ሁሉ አልተመቻትም። ክፍሉ አዋራ ወርሶታል፣ በጣም አርጅቷል። ሰው ከገባበት በጣም ብዙ
ብዙ ጊዜ የቆየ ነበር የሚመስለው። ቀና ስትል ግን ትንሽዬ የሆነች ሚስጥራዊ በር ትኩረቷን ሳበችው። ቀስ ብላ ወደ ውስጥ ስትገባ አንድ ሚስጥራዊ ክፍል ነበር። ይሄኛው ክፍል ከውጭኛው ፍጹም የተለየ ነው። ሙቀት አለው፣ በሚያምር ሁኔታ ያጌጠ ነው። እንዲያውም ደግሞ እሳት እየነደደበት የሆነ ደስ የሚል ነገር ነበረው። በቀጣይ ቀን ማሪያ ከተኛችበት ስትነሳ ከአልጋዋ ጎን ቁርስ ተዘጋጅቶ ቀርቦላት ታገኘዋለች። ቁርሷን በልታ ጨርሳ ከክፍሏ ቀስ እያለች ስትወጣ ቤንጃሚንን አገኘችው። እሱም ማሪያ የያዘችው አባቷ የሰጣትን መጽሐፍ ተመልክቶ ስለ መጽሐፉ ጠየቃት። እሷም አባቴ ከመሞቱ በፊት ለእሷ ስጧት ብሎት የሄደው መጽሐፍ ነው በማለት እንዴት እንዳገኘችው ስታስረዳው፣ እሱ ግን መጽሐፉን ልክ እንደተመለከተ ይሄ መጽሐፍ መቀመጫው አንቺ ጋር ሳይሆን እኔ ጋር ነው በማለት ከእጇ መንትፏት ይዞት ይሄዳል። በአጎቷ በጣም የተናደደችው ማሪያ ታዲያ ወደ ላቨንዲሳ በመሄድ እንዴት ነው አባቴ የሰጠኝን መጽሐፍ የሚቀማኝ በማለት ስትጮህ፣ አክስቷም አትጨናነቂ፣ ወይ ላንቺ ስለማይጠቅምሽ ነው ወይ ደግሞ መጽሐፉን ሳይበላሽ ማስቀመጥ ስለሚፈልግ ይሆናል፣ ብቻ እሱ የራሱ ምክንያት አለው በማለት ረጋ ብላ መለሰችላት። እያወሩ ቤንጃሚን በኃይል እየተራመደ ኮስተርትር ብሎ ወንበሩ ጋር ሄዶ በመቀመጥ መመገብ ይጀምራል። በዝምታ ምግቡን ለመመገብ እየሞከረ ላቨንዲሳ ደግሞ በተደጋጋሚ ጥያቄዎችን ስታበዛበት ጮክ ብሎ እየተመገብኩ እያለ ማንም ሰው እንዲያዋራኝ አልፈልግም፣ ጸጥ ብላችሁ ምግባችሁን ተመገቡ በማለት ጮኸባቸው። ማሪያ ግን ከዚህ በላይ ጸጥ ማለት ስላልቻለች ለምንድን ነው እዚህ ከኔ ጋር መኖር አለብሽ በማለት እንድመጣ ያደረገኝ። የእሱ መልስ ግን ያልጠበቀችው ነበር። አባትሽ ህይወቱን በስህተት የጨረሰና በብዙ ዕዳዎች ተዘፍቆ የሞተ ሰው ነው። ስለዚህ አሁን ደግሞ አንቺን የመንከባከብ ኃላፊነት ሙሉ ለሙሉ ያለው እኔ ላይ ነው አላት። ማሪያ ይሄንን ስትሰማ ደሟ ፈላ። እንዴት ነው ስለ አባቴ እንደዚህ የምትናገረው ብላ ብትጮህም ነገር ግን እሱ ፍንክች አላለም። ወዲያው እኔ ጀግና እየነበርኩኝ አባትሽ ግን እስከ መጨረሻ ጊዜ ድረስ ደካማ ነበር በማለት የባሰ ይጨምርላታል። ቁርሳቸውን በልተው ከጨረሱ በኋላ ከማታ ሳይጎበኙ የተራረፉትን ቦታዎች አንድ በአንድ አስጎበኛቸው። በመሀል ማሪያ እኛ ወደዚህ እየመጣን እያለ ሊያጠቁን የሞከሩት ሌባዎች ስለነሱ የምትለው ነገር አለ ስትል ስትጠይቀው እነሱ የሚኖሩት ኖርክለን ወደሚባል ቦታ ነው፣ እኔ ደግሞ በዚህ ጉዳይ ምንም ማድረግ የምችለው ነገር የለም በማለት መለሰላት። ልክ የሚኖሩበትን ቦታ ስም ስትሰማ ባለፈው የሀኛውን መጽሐፍ በምታነብበት ጊዜ እንደዚህ ተመሳሳይ የሆነ ስም እንዳነበበች አስታወሰች። እሱም ትክክለኛ ህይወት ላይ ግን እነዚህ ሰዎች ዝም ብለው ሌባዎችና ችግርን ብቻ የሚፈጥሩ ሰዎች ናቸው። ያን ቀን ማታ ላይ ማሪያ አልጋው ላይ ተኝታ ወደ ላይ በጣራ በኩል ስትመለከት ተወርዋሪ ኮከቦች ይታዩዋታል። በምታየው ነገር እየተደሰተች እንቅልፍ ወስዷት በነጋታው ልክ ከእንቅልፏ ስትነሳ እንደ ቀድሞ ከአልጋዋ አጠገብ ቁርሷ ተዘጋጅቶ ነበር። እንድትለብሰውም ከጎኗ የተቀመጠላት በጣም የሚያምር ቀሚስ ነበር። ነገር ግን ላለመልበስ ትወስናለች። በኋላ ላይ በቤቱ እየተረማመደች እያለ አንድ ክፍል ውስጥ ነጭ ጨርቅን ለብሶ የተቀመጠ ፒያኖ ተመለከተች። ፒያኖ በራሱ እየተጫወተ ድምጾችን እያሰማ ስለነበረ እሷን በመገረም አብረው መጫወት ጀመረች። ብዙም ሳይቆይ ቤንጃሚን ይመጣና ወደ ውጭ ይዟት ወጣ። ከአንድ አዲስ ፈረስ ጋር ያስተዋውቃትና ወደ መንደሩ ይወስዳታል። ትንሽ እንደተጓዙ ጨለማ ሳይመጣ መመለስ አለብን አላት። ነገር ግን ማሪያ አሁንም ቢሆን ነገሮችን የመመርመር ጉጉቷ አልበረደላትም። እንመለስ ቢላትም እሷ ግን እዚህ አካባቢውን በደንብ መቃኘት ፈልጋለሁ ስትለው እሱም እሺ በማለት ከባድ ማስጠንቀቂያ ሰጣት። እዚህ ሸለቆ ውስጥ የፈለግሽውን ያክል መንቀሳቀስ ትችላለሽ፣ ነገር ግን አንድ ነገር ማድረግ አትችይም፣ በጭራሽ ወደዛ ጫካ ዝር እንዳት። ማስጠንቀቂያው በጣም ጠንከር ያለ ነበር። ነገር ግን ከዛ ቦታ ልክ ዞር እንዳለ ነበር። ወደዛ ጫካ እንዳትገቢ የሚለኝ ውስጡ ምን ያክል የተደበቀ ነገር ቢኖረው ነው? ሁሉም ሰው ይህን ጫካ የሚፈራው ለምንድን ነው? ውስጧ እነዚህና የመሳሰሉትን ጥያቄዎች መላልሶ እየፈጠረ ጉጉቷ ስላሸነፋት ፈረሷን ትታ በእግሯ ወደዛ አትግቢ ወደተባለችበት ጫካ ትገባለች። ውስጥ እንደገባች የሆነች ጥንቸል በወጥመድ ውስጥ ተይዛ አገኘቻት። ጥንቸላ ስላሳዘነቻት ከወጥመዱ እሷን ለማስወጣት እየሞከረች እያለ ጥቁር በጥቁር የለበሱ ብዙ ወንዶች ከበቧት። እነሱ ከስሩ ነው እየተደባደቡና እየተጨቃጨቁ እያለ ከላይ የሆነች ጥቁር ወፍ እያየቻቸው ስለነበረ ኃይለኛ የሆነ ጩኸትን መጮህ ትጀምራለች። ወዲያው ጥቁሩ የሚያስፈራው ውሻ እዛ ቦታ ላይ ዘሎ ይመጣና አንዱን ወንድ መሬት ላይ ሲጥለው፣ ሌሎቹ ደግሞ በፍርሃት ከዛ ቦታ እየሮጡ ይሄዳሉ። እሷም ወንዶቹ በፍርሃት እየሮጡ ስትመለከታቸው ደስ ይላትና መሬት ላይ የነበረችውን ጥንቸል አቅፋት ወደ መጣችበት ቦታ ለመመለስ ጉዞዋን ትጀምራለች። በተመሳሳይ ሰዓት ደግሞ ከተባረሩት ወንዶች መካከል አንዱ ወደ አባቱ እየሮጠ ይሄድና ስለተፈጠረው ነገር በሙሉ ለአባቱ ይነግረዋል። ነገር ግን አባቱ በሰማው ነገር በልጁ በጣም ይናደድና ጄል ሲል ይሰድበዋል። ማሪያ ቤት እንደገባች ለአጎቷ አያህ ያገኘሁትን ጥንቸል ብላ ስታሳየው እሱም ከየት ነው ያገኘሽው? ይሄ እኮ ለማግኘት በጣም ከባድ የሆነ አይነት ጥንቸል ነው። ብርቅዬም ብቻ ሳትሆን ጀግናም ናት። ከመሄዷን በፊት አንቺ የእቺን ጥንቸል ስላመጣሻት ከዚህ በኋላ ኃላፊነቱ ያንቺ ነው። ግን ድጋሚ ወደዛ እንዳትሄጂ ወደ ተባልሽበት ጫካ በፍጹም ድርሽ እንዳትይ። ማርያም እሺ በማለት ለጥንቸሏ ሰሪና የሚል ስም አወጣችላት።
ምሽት ላይ ማሪያ በመስኮት በኩል ወደ ውጭ ስትመለከት በግቢ ውስጥ የሚያበራ መንፈሳዊ ፈረስ እየሮጠ ተመለከተችው። ብዙም ሳይቆይ ደግሞ በክፍሏ በኩል ወደ ላይ ስትመለከት ብዙ የሆኑ ተወርዋሪ ኮከቦችን ተመለከተች። እዚህ ቤት ከመጣች በኋላ በጣም ብዙ እንግዳ ነገሮችን ሲፈጠር እየተመለከተች ስለሆነ ወደ አጎቷ በመሄድ ምንድነው እዚህ ቤት ውስጥ የሚካሄደው በማለት ሁሉንም ነገር እንዲነግራት ስታፋጥጠው ለምትጠየቀው ጥያቄ መልስ ከመስጠት ይልቅ ጥሏት እየተራመደ ይሄዳል። እሷም እየተከተለችው ጥያቄዋን እያከታተለች ደጋግማ ስትጠይቀው እሱም ባላሰበችው መልኩ ማልቀስ ይጀምራል። እባክሽን ጥያቄዎችን መጠየቅሽን አቁሚ በማለት በፍጥነት ያን ክፍል ለቆ ይወጣል። ለምንድነው ጥያቄ ልክ ስጠይቀው የሚናደደው? አሁንም ደግሞ የባሰ የሚያለቅሰው? ትልቅ የሆነ ሚስጥርን ለመደበቅ እየሞከረ ካልሆነ? ላቨንዲሳም ቁጭ በይ እስኪ ነይ እንብላ ስትል እንድትቀመጥ ጠየቀቻት። ግን ገና ቁጭ ብላ መመገቧን ሳትጀምር ሩፈስ ይመጣና የሆነ ነገር ለማለት ይሞክራል። እሷም የሆነ ነገር ሊያሳያት እየሞከረ እንደሆነ ስለገባት እሱ ከፊት ሲሄድ እሷ ደግሞ ዝም ብላ ከኋላው ትከተለዋለች። የሆነ ሰዓት ላይ በመንገዳቸው ላይ በነበረ መስታወት ልክ ጥቁር ውሻ ሲያልፍ በመስታወቱ በኩል ግን በጣም ግዙፍ የሆነ ጥቁር አንበሳ ነበር የሚታየው። ተመሳሳይ መጽሐፉ ላይ ስታነበው እንደነበረው አይነት ትልቅዬ የሆነ ጥቁር አንበሳ። ውስጧ በፍርሃት ቢሞላም ነገር ግን ውስጧ ያሉትን ጥያቄዎች መመለስ ስለምትፈልግ ዝም ብላ ራሷን አደፋፍራ ትከተለዋለች። ወዲያው ወደ ኪችን የሚመራ አንድ የተደበቀ በር ታገኛለች። ውስጥም ማርመዱክ የሚባለን ሰው ተዋወቀች። የዚህ ቤተ መንግስት በጣም ጎበዝ የሆነ ሼፍ ነበረ። ነገር ግን እንደ ኖርማል ሰው አይደለም የሚራመደው። ሲራመድም ሆነ ሲንቀሳቀስ እንደ ንፋስ በጣም ፈጣን ነው። በአንድ ሰከንድ ውስጥ ካለበት ጠፍቶ ሌላ ቦታ ላይ የመከሰት አስማታዊ የሆነ ችሎታ አለው። ምን እየተፈጠረ ነው ብላ ስትጠይቀው እሱም በደስታ አስማት ወደ ሞኔከር ቫሊ ተመልሷል፣ አንቺ ብቻ ማንበብ የጀመርሽውን መጽሐፍ ማንበብሽን ቀጥይ። እሷም አጎቴ እኮ መጽሐፉን መልሶ ወስዶብኛል፣ ስለዚህ ያንን መጽሐፍ ማንበቤን መቀጠል አልችልም ስትለው መጽሐፉ ላይብረሪ ውስጥ ነው የተደበቀው፣ እንድታገኘው ላግዝሽ እችላለሁ በማለት መለሰላት። እሷም በተሰጣት አድራሻ መሰረት ላይብረሪ ውስጥ ገብታ ቦታውን ካሰሰች በኋላ መጽሐፏን አገኘችው። አሁን የጨረቃን ልዕልት ታሪክ ማንበቧን ቀጠለች። አሁን የጨረቃ ልዕልት የእንቁዎቹን ኃይል ለወንዶቹ ከነገረቻቸው በኋላ ሁለቱም ወንዶች ለራሳቸው ፈልገውት ስለነበረ ሳያስቡት እኔ ነኝ ወስደው እየተባባሉ ከባድ የሆነ ጸብ በመሃላቸው ይፈጠራል። እንዲያቆሙ ብትማጸናቸውም ነገር ግን እነሱ ሊያቆሙ አልቻሉም። ስለዚህ በጣም ትበሳጫለች። ወደ ተራራው ጫፍም ትሄድና በንዴት የሞኔከር ሸለቆ ላይ ትልቅ እርግማንን ታወርዳለች። በስስታቸውና እርስ በርስ ባለመከባበራቸው ምክንያት ሁላችሁም መከራ ይደርስባቸዋል። ከ5000 የጨረቃዎች መውጫ በኋላ አዲስ ሰው ወደዚህ ሸለቆ ይመጣል። ያ ሰው መጥቶ ነገሮችን ማስተካከል ካልቻለ ግን መላው አካባቢ ለዘላለም በጨለማ ይዋጣል። ከዛ በኋላ እነዚያ የጨረቃ እንቁዎች ድራሻቸው ጠፋ። ማሪያ ይህንን ካነበበች በኋላ በጣም ስለተገረመች እውነት መሆኑንና አለመሆኑን ለማረጋገጥ ወደ ማርማዱክ እየሮጠች ሄደች። እሱም አዎ ያነበብሽው ሁሉም ነገር እውነት ነው። እነዚህ ሁለት ትልልቅ የሆኑ ቤተሰቦች እርስ በርስ ላላቸው ጥላቻና ራስ ወዳድነታቸው ምክንያት ነው ቀስ በቀስ እየጠፉ የመጡት። ነገር ግን አሁንም ቢሆን አልረፈደም፣ ተስፋ አለን። አዲሷ የጨረቃ ልዕልት በመካከላቸው ገብታ ሰላምን ካሰፈነችና ወደ ድሮ ፍቅራቸው ከመለሰቻቸው ይህንን እርግማን መስበር ትችላለች። የምትሰማው ነገር ብዛቱ እየከበዳት ስለመጣ እባክህን ማውራትህን አቁም ስትል ነገረችው። ያን ቀን ማታ እንቅልፏን ስትተኛ ከባድ የሆነ ቅዠት ያጋጥማታል። በህልሟ የሆነ ሰው ጫካ ለጫካ እያሯሯጣት ነበር። ስትነሳ ውስጧ በጣም በፍርሃት ተሞልቶ ስለነበረ አሁን ላይ የምትፈልገው ብቸኛ ነገር ከዛ ቦታ መጥፋት ነው። በፍጥነት ሻንጣዋን ካስተካከለች በኋላ ለጥንቸሏ ላቨንዲሳ አንቺን ትንከባከብሻለች እሺ በማለት ቤቱን ለቃ ጉዞዋን ትጀምራለች። ነገር ግን በእግረ መንገዷ ሳታስበው አትግቢ ወደ ተባለችበት ጫካ ገባች። እየሮጠችም በዙሪያዋ በሙሉ እንግዳ የሆኑ ድምጾችን ትሰማ ጀመር። ምንድነው እያለች ግራ እየተጋባች እያለ አሁን ላይ ግን ከኋላ በማታውቀው ድምጽ የእሷ ስም ነበር የተጠራው። እየፈራችን ቢሆን ድምጹን ወደ ተሰማችበት ቦታ እየተከተለች ትሄዳለች። ነገር ግን ያገኘችው ያላሰበችውን ሰው ነበር። የጨረቃ ልዕልት ራሷ ፊት ለፊቷ ቆማለች። ተከታይኝ በማለት ወደ አንድ በእንስሳቶች ወደ ተሞላ ሚስጥራዊ ቦታ ትወስዳታለች። ሴትየዋም ትክክለኛ ስሜ ላቭዴ ይባላል። አስማቷን በመጠቀም ከፊት ለፊታቸው ትልቅዬ የሆነ ቪዥንን ታሳያታለች። እዛ ውስጥም ጨረቃ ወደ ምድር በመከስከስ ምድርን በሙሉ ድምጥማጧን ስታጠፋት ነበር። ይህንን ስትመለከት ማሪያ ቆሌዋ ይገፈፋል። በዚህ ጊዜ ሴትየዋ በአንድ ጊዜ ይህንን ሁሉ ነገር ስላሳየዎች በጣም ይቅርታ፣ ነገር ግን አባትሽ ከመሞቱ በፊት ይህንን ነገር ያውቅ ነበር። ከዚህ ሁሉ ጉድ ለማምለጥ ሲሞክር አልቻለም ነበርና ህይወቱ አለፈ። አንቺን ደግሞ ለመጠበቅ ስለሚፈልግ ወደዚህ ትልቅዬ የሆነ ሸለቆ እንድትመጪ ያደረገ።
ምክንያቱም የአንቺ ትክክለኛ መኖሪያ እዚህ ነው። በኋላ ላይ እያወሩ ለምን አጎቴን ለእርዳታ ብጠይቀውስ ምን ችግር አለው ስትል ስትጠይቃት፣ ላቭዴ ግን ገና የአጎትየውን ስም እንደሰማች ብስጭት ትላለች። የእሱን ስም መልሰሽ እንዳታነሺ፣ አሁን ላይ በጣም የሚያስፈልግሽ ነገር ያቺ ጨረቃ የሰጠችኝን ፈርጦች ማግኘት ነው። ወዲያው ማሪያ የሆነ ሀሳብ ይመጣላታል። ምናልባት እኮ ኖዋር ክላን የተደበቀ ካዝና አለው፣ ግን እሱን ለመክፈት ቁልፍ ያስፈልገናል። ወዲያው ግን ማሪያ የሆነ ነገር ታስታውሳለች። መጽሐፏ ላይ ተጣብቆ የነበረው ምንድነው ስትል የነበረው እንግዳ ነገር በውስጡ የካዝናውን ቁልፍ ነበር የያዘው። ትጓጓና ለላቭዴ ወደ ኖዋር ክላን ካስል ውሰጂኝ በማለት ትጠይቃታለች። ከዛም እየተራመዱ እያለ ያኔ ዛፍ ላይ ቆሞ ሲጮህ የነበረው ጥቁር አሞራ አሁንም ቢሆን ከላይ ሆኖ ስራቸውን በሙሉ እየተመለከተ ነው። ነገር ግን ልክ ወደ ካስሉ እየደረሱ ሲመጡ ላቭዴ እየፈራች ትመጣለች። ከዚህ በላይ አብረሽ ልራመድ አልችልም በማለት በፍጥነት ከዛ ቦታ ትጠፋለች። አሁን ላይ ማሪያ ብቻዋንም ብትሆን ነገር ግን አልፈራችም። ማንም ሰው ሳያያት ተደብቃ ወደ ካስሉ ትገባለች። ውስጥም እንደገባች ሮቤን ከአባቱ ጋር እያወሩ እያለ ታዳምጣቸው ጀመር። የሰማችውን ሰምታ ከዛ ቦታ ለማምለጥ ስትሞክር ግን ጋርዶች እጅ ከፍንጅ ያዟት። ጊዜ ሳያቃጥሉ አለቃቸው ፊት ያቀርቧታል። ሰውየው ከላይ ሆኖ ሲመለከታት ከነበረው ጥቁር አሞራ ጋር የሆነ ግንኙነት አለው። የያዝሽውን ቁልፍ ትሰጭኛለሽ እያለ ሲይዝትባት ከጨረቃ የወረደውን አብረቅራቂ ዕንቁ አንተ ነህ አይደል የሰረቅከው እያለች ስትወቅሰው፣ እሱ ግን እየተናገርሽው ያለሽው ነገር ልክ አይደለም። እውነቱን ሊያሳያት ወደ ቅድመ አያቱ ሐውልት ወደሚቀመጥበት ክፍል ከወሰዳት በኋላ ካዝናውን ከፈተው። የሚገርመው ግን ካዝናው ባዶ ነበር። የዚህ ካዝና ውስጥ ምንም ነገር ተቀምጦበት አያውቅም። እኔም ብሆን ዕንቁዎቹ ያሉት የሌሎቹ ተቃራኒ ቤተሰቦች ውስጥ ጋር ነው ብዬ ነበር ማስበው። ነገር ግን አሁን 5000ኛው ጨረቃ ሊወጣ ስለሆነና ጊዜውም ስለደረሰ ያን ጊዜ እውነቷ መጋለጧ አይቀርም። ከዛ በኋላ በእርግጠኝነት የምናሸንፈው እኛንን በማለት ዛተ። ከዚያም ሮቤን ማሪያን እየጎተተ ወደ ጨለማው እስር ቤት ወሰዳት። እየተራመዱም እያለ ያለማቋረጥ ጸጥ ብሎ ነገር ሲፈልጋት ትናደድና የሚያም ቦታ ላይ በእርግጫ ትመታዋለች። ሮቤን በዚህ ምክንያት በጣም ይበሳጭና ጋርዶቹን ጠርቶ በደንብ አድርጋችሁ ቆልፉባት፣ ጓደኞችሽ ሊሆኑ የሚችሉት ከዚህ በኋላ እነዚህ በረሮች ብቻ ናቸው፣ ከነሱ ጋር ተጫውቺ በማለት ተናዶ ተናግሯት ጥሏት ይሄዳል። ቤተ መንግስቱ ውስጥ ደግሞ በሌላ በኩል ማሪያ እንደጠፋች ቤንጃሚን ስላወቀ በጣም መጨነቅ ጀምሯል። ለላቨንዲሳም ነግሯት ነገሮችን ለማጣራት ሲሞክሩ የሆነ ልክ ያልሆነ ነገር እንደተፈጠረ ገባቸው። እዛው እስር ቤት ውስጥ እያለች እንቅልፏን ተኝታ በነጋታው ስትነቃ ግድግዳ ላይ የሆነ ነገር ማንጸባረቅ ጀመረ። በደንብ አድርጋ ስትመለከተው ያ አስማተኛ የሆነ ነጭ ፈረስ ነበር። አሁን ያገኘችውን አጋጣሚ በሙሉ እንደምንም ተጠቅማ ከዛ እስር ቤት ማምለጥ አለባት። እዛው ያለን መስኮት ተጠቅማ ከላይ በኩል ዘላ ልታመልጥ ብትፈልግም ነገር ግን ቀሚሷ ትልቅ ስለነበረ ይቀረቀርና ማምለጥ አልቻለችም። በዛች ቅጽበት ቼክ ሊያደርጋት የመጣ አንድ ጋርድ ነበርና በመስኮቱ በኩል ቀሚሷ ተንጠልጥሎ ሲመለከት ግራ በመጋባት ቶሎ ብሎ የእስር ቤቱን በር በመክፈት ወደ ውስጥ ይገባል። ነገር ግን ይሄ ማሪያ ያቀደችው እቅዷ ነበረ። ልክ ወደ ቀሚሷ እንደተጠጋ ስታረጋግጥ በተከፈተው በር በኩል እግሬ አውጭኝ ብላ በቻለችው ፍጥነት በሙሉ ወደፊት ትሮጣለች። ተሳክቶላትም ከዛ እስር ቤት አምልጣ ወደ ጫካው ደረሰች። ዊሊያም እንዳመለጠች ሲገባው ጋርዶቹን በሙሉ ተከትሏት በማለት ላካቸው። እነሱ ግን ወደዚህ የሚያስፈራ ጫካ በፍጹም ደፍራ አትገባም ብለው ደምድመው ስለነበረ ወደ ሌላ አቅጣጫ ነበር ሩጫቸውን ያደረጉት። በዛም ምክንያት ለረጅም ጊዜ አልደረሱባትም ነበር። ነገር ግን አሁንም ላይ ሩጫዋን ስትቀጥል ከዳር የነበረ አንድ ዛፍ ቀሚሷን ይይዘውና ይቀድባታል። ደክማም ነበር። ነገር ግን ድጋሚ አደጋ ላይ ልትወድቅ ስትል ሩፈስ ወይንም ደግሞ ያ ትልቁ ጥቁር ውሻ ይደርስላታል። ከፊት ከፊት እየመራት ከጫካ ውስጥ ወጣ። በመጨረሻም የአጎቷ ቤተ መንግስት ጋር ትደርሳለች። ዊሊያም እና ጋርዶቹም ከኋላ በሰላም ቤቷ እንደደረሰች ሲመለከቱ በጣም ይበሳጫሉ። ቤቷ ውስጥ ደግሞ ላቨንዲሳ ልክ ማሪያን ስትመለከታት በጣም ደስ ብሏት እፎይ ስትል ተነፈሰች። ቤንጃሚን ግን በጣም ተናዷል። ወደ ክፍልሽ ግቢ ሲል ጮህባት። እሷም አትጮህብኝ አባቴ አይደለህም ብላው ጥላው ትሄዳለች። ከሄደች በኋላ መጮሁ ልክ እንዳልሆነ ስለገባው ቀስ ብሎ ወደ ክፍሏ ይሄድና ያጠፋው ጥፋት ገብቶኛል ይቅርታ አድርግልኝ በማለት ይቅርታ ይጠይቃታል። ክፍሏ ውስጥ ባለችበት ታዲያ ላቭዴ ትመጣለች። እዛ ጫካ ውስጥ እንዴት ነው ለብቻ የጥለሽኝ የምትሄጁ በማለት በጣም በስጭት ብላ ስትጮህባት ላቭዴም እንደምንም ብላ ይቅርታ ከጠየቀቻት በኋላ ይኸው የመጀመሪያ ሞን ፕሪንሰስ የምትለብሰዋን ልዩ የሆነ ቀሚስ አምጥቼልሻለሁ በማለት ያመጣችላትን ቀሚስ አሳየቻት። ቀሚሱን እንደለበሰችው ማሪያ የዝግጁነት ስሜት ተሰማት። ቀስ ብለው ከዛ ቤት እየወረዱ እያለ ከደረጃው የድሮ ፒያኖ ጋር ያቆሙና በጋራ እዛ ፒያኖ ላይ መጫወት ይጀምራሉ። ማሪያ ቀና ስትል እዛ ክፍል ውስጥ ለየት ያለ መስታወት ትመለከትና ወደ አጠገቡ ደርሳ ስታይበት ስለ ድሮ ያለፈ ቪዥን ያሳያታል። ላቭዴ ከቤንጃሚን ጋር ፒያኖ ላይ ሲጫወቱ ከዛ በኋላ ደግሞ ተነስተው ሲጨፍሩ ተመለከተች። እየደነሱ ያለ ላቭዴ እኔ የመጣሁት ከኖዋር ፋሚሊ ነው በማለት ስትነግረው በሰማው ነገር ቤንጃሚን ብስጭት ይልና አጠገቡ ያገኛቸውን እቃዎች በሙሉ መሬት ላይ እያፈረጠ ይሰብራቸዋል። እንቁዎቹን ለማግኘት ብለሽ ከዳሽኝ አይደለ እያለ ይጮሃል።
ላቭዴ ስለ ሁኔታው ለማስረዳት እጁን ይዛ ብትሞክርም ነገር ግን እሱ ሊሰማት ፈቃደኛ አልነበረም። ማርያም ይህንን ከተመለከተች በኋላ ነበር በሁለቱ ቤተሰቦች መካከል ያለውን ከፍተኛ ጥላቻ እንዴት እንደመጣ የተረዳችው። ምንም ጊዜ ሳታቃጥል የሙን ፕሪንሰስ ስዕል የተለጠፈበት ግድግዳ ጋር እየሮጡ ይሄዳሉ። ላቨንዲሳን፣ ማርመዱክንና በትለሩን ጠራቻቸው። ተሰብስበው ግድግዳ ላይ የተሰቀለው ስዕል ላይ አንድ ላይ ሲያፈጡበት በድንገት ስዕሉ ቀስ እያለ ወደ ሰውነት ይቀየራል። እንቁዎቹ እዛ ጫካ ውስጥ የሆነ ቦታ ላይ ነው የተደበቀው። የፈለጉትን ፍንጭ ይሄን ስለነበረ ሁሉም ደስ ይላቸዋል። ያለ ማንገራገር ጥንቸሏን ይዛ ፈረሷ ላይ ተሰቀልና እንቁውን ለመፈለግ እዛ ጫካ ውስጥ ትገባለች። በተመሳሳይ ሰዓት ሮቤንም ቢሆን እዛ ጫካ ውስጥ ነበር። ነገር ግን በዚህ ጊዜ የተጠመደ ወጥመድ ላይ ይቆምና በወጥመዱ ይያዛል። ያንን ወጥመድ ያጠመደችው ማሪያ ነበረች። ግን እሱን በመጉዳት ፋንታ ከተጠመደበት ወጥመድ ታስለቅቀዋለች። ወዲያው ከዛ አቅራቢያም በወጥመድ ውስጥ የገባች አንድ ጥንቸል ስለነበረች እሷንም ታስለቅቃታለች። የሚያስፈራውን ውሻዋን ተጠቅማ ሮቤንን እንዲያስፈራራው ካደረገችው በኋላ እንዲያዳምጣት ታደርገዋለች። ጨረቃ ስላወረደቻቸው እንቁዎች እንዲሁም ደግሞ ሁለቱም ቤተሰቦች ባላቸው ጥላቻ ምክንያት እንዴት አደጋ ላይ እንደሆኑ በደንብ አድርጋ ስለ ሁሉም ነገር አስረዳችው። ይህንን ሁሉ ነገር ሮቤን ከሰማ በኋላ በስተመጨረሻም እውነታው ይገባዋል። ነገር ግን አንዳንድ ግራ ያጋቡት ነገሮች ቢኖሩም ልረዳሽ ግን ዝግጁ ነኝ በማለት ይነግራታል። በሌላ በኩል ደግሞ ላንዴና በንጅማን የሆነ ደብዳቤ ይደርሳቸዋል። ሁለቱም ደብዳቤዎች የሚሉት ማሪያ ልታገኛችሁ ትፈልጋለች ነበር፣ ግን የሆነ ልክ ያልሆነ ነገር እንዳለ ተሰማቸው። ወዲያው የተላከላቸው ደብዳቤ ፌክ እንደሆነ ገባቸው። በዚህ ጊዜ ቤንጅማን ይናደዳል። ወዲያው ይሄ የተላከልን ደብዳቤ ፌክ ከሆነ ማሪያ እኮ ችግር ውስጥ ናት ማለት ነው በማለት ስለሷ መጨነቅ ጀመሩ። ስለዚህ ሁሉም ተያይዘው ወደዛ ጫካ በመግባት እሷን ማፈላለግ ጀመሩ። ማርመዶክ ጭራሽ ቶሎ ቶሎ የመሰላለብ አቅሙን ተጠቅሞ በቻለው አቅም በሙሉ እሷን ለመፈለግ ይሞክራል። ነገር ግን ምንም ቢሞክሩ እስካሁን ድረስ ምንም ፍንጭ ሊያገኙ አልቻሉ። ስለዚህ በቃ ለሁለት ቦታ እንከፈልና በተለያየ አቅጣጫ እንፈልጋት። በተመሳሳይ ሰዓት ደግሞ ሮቤን ማሪያን እየረዳት ነው። እሷን ፈልገው ወደዚህ የሚመጡ ሰዎችን ለማዘናጋት ከልብሷ የተወሰነ ጨርቅ ቆርጦ ዛፍ ላይ ያስረዋል። አሁን ላይ ከጫካው በጣም ወደ ውስጥ ገብተዋል። እየተራመዱም እያለ በምታገኛቸው ጨሌዎች ምንድነው አሁን ለማድረግ አላማሽ ብሎ ሲጠይቃት ወደ ተፈጥሮን መልሰዋልና በማለት ቅልል ያለ መልስ ትመልስለታለች። ነገር ግን ሳያስቡት ጥቁሩ ውሻቸው ከመሬት ተነስቶ ከዛ ቦታ እየሮጠ ይሰለባል። በተመሳሳይ ሰዓት ደግሞ ሮቤን በአባቱ ጋርዶች ተያዘ። ማሪያ በሌላ በኩል ምን እየተፈጠረ እንዳለ አልገባትም። ሮቤንን ልታፈላለግ ስትዞር በአባቱ ወታደሮች እንደተያዙ ይገባታል። በዚህ ሁሉ ውጥረት መሀል ታዲያ ቀና ስትል የሚያበራውን አስማተኛ ፈረስ ከፊቷ እየበራና እየሮጠ እያለ ተመለከተችው። በእርግጠኝነት ወደ ሆነ ቦታ እየመራኝ ነው በማለት እሱን ትከተለዋለች። ልክ ደስ እያላት እየደረስኩ ነው ብላ እያሰበች እያለ የሆነ ቦታ ላይ ቀና ስትል ግን የሮቤንን አባት ታገኘዋለች። በተመሳሳይ ሰዓት ሮቤን የማሪያን ጩኸት ይሰማና በጣም በመናደድ ልቀቁኝ እያለ እየታገላቸው እያለ ሩፈስ ከገባበት ወጥመድ ያመልጥና አታክ ማድረግ ይጀምራል። ሮቤን ይህንን አጋጣሚ በመጠቀም የሆነ እንጨት ነገር ከመሬት ላይ ያነሳና ከዛ ቦታ እየሮጠ ያመልጣል። ወዲያው አንዱ ቀስት ሲወረውር ሩፈስ ላይ ይሰካበታል። ነገር ግን አሁን ሩፈስን ከማዳን ማሪያን ማዳን አለብኝ ብሎ እሷን ስላስቀደመ ወደ እሷ እየሮጠ ይሄዳል። ሩፈስ ደግሞ በወደቀበት አቅሙን እያጣ ይመጣና ሊሞት ይቃረባል። ሮቤንም አባቱን በጩቤ ያስፈራራውና እንዲለቃቸው ያደርገዋል። አሁን ላይ ሁለቱም እንቁ ተደብቀዋል ብለው ወደሚያስቡበት ዋሻ ውስጥ ይገባሉ። ነገር ግን ከኋላቸው ኗር ክላኖች እያሳደዷቸው ነው። ወደ ውስጥ በደንብ ከገቡ በኋላ ሚስጥራዊ የሆነ ክፍል አገኙ። እዛ ውስጥ የሙን ፕሪንሰስ አንዳንድ እቃዎች ነበሩ። ወዲያው ነበር ከጨረቃ የወረዱትን እንቁዎች ያገኟቸው። በተቃራኒ በኩል ደግሞ ወንዶቹ እነሱ ያሉበትን ቦታ ቀስ እያሉ እያገኙ ስለነበረ የእንቁውን ብርሃን እንደ ማብራትነት እየተጠቀሙ ከዛ ቦታ እንዲያመልጡ ረዳቸው። በተመሳሳይ ሰዓት የሰርጉ ጊዜ ፕሮግራሙ የተከናወነበት ቦታ ጫፍ ላይ ዊሊያም ይቆማል። በዚህም ጊዜ ነበር አሁን ላይ 5000ኛው ጨረቃ እንደደረሰ የገባው። ወዲያው ደግሞ ቤንጅማን ከፔሪና ከማርመዱክ ጋር ሆኖ እዛ ቦታ ላይ ይደርሳሉ። ሁለቱም ለመደባደብ ዝግጁ ናቸው። ነገር ግን ምንም ከመፈጠሩ በፊት ማሪያና ሮበን ወደ ቦታው ይደርሳሉ። ድብድባቸውን ታስቆማቸውና ውስጡ ያለውን ነገር መናገር ትጀምራለች። ይሄ ሁሉ ነገር እየተፈጠረ ያለው እርስ በርሳችሁ ጋር ባለው በጣም ራስ ወዳድነትና ምክንያቱን እንኳን በማታውቁት ጥላቻ ነው። አሁን ላይ በሁለታችሁ መካከል ያለውን ጸብ አፍርሱና ተታረቁ፣ ይህችንም ዓለም ወደ ሰላም መልሷት እባካችሁ በማለት ስትነግራቸው ይህንን ሁሉ ከሰሙ በኋላ ራሱ ለመታረቅ ፈቃደኛ አልነበሩም። ሁለቱም የሚፈልጉት በቀልን ነው። በመካከላቸው ላቭዴ ራሱ ገብታ ልታስማማቸው ብትሞክርም ሊሰራለት አልቻለም። ቀድሞ
ማንም ሰው ሰላምን ማውረድ ስላልፈለገ ማሪያ የሆነ ነገር ትገነዘባለች። ማናችሁም ይህንን ነገር ማስተካከል ማትፈልጉ ከሆነ እኔ ራሴ ማድረግ አለብኝ። ሰከንዶችን ሳታባክን ወደፊት በመጠጋት እጇ ላይ የነበረውን እንቁ ወደ ታች ወረወረችው። ነገር ግን ተመልሰው ዘለው እጇ ላይ ይመለሳሉ። በሁለተኛ ጊዜ የተያያዙበትን ገመድ በጥሳ ወደ ታች ብትወረውራቸው መልሰው ተነስተው ልብሷ ላይ ተጠባበቁ። ተፈጥሮ ራሷ ወደ ታች እንዲወድቁ ልትፈቅድ አልቻለችም። በዚያች ቅጽበት የሆነ ነገር ታስብና እየተራመደች ወደ ጫፍ ከደረሰች በኋላ ወደ ባህሩ ዘላ ትገባለች። ማንም ሰው እንዲህ ታደርጋለች ብሎ ጠብቆ ስላልነበረ በጣም በመደናገጥ ይጮሃሉ። ልክ ውሃ ውስጥ እንደገባች ልብሷ ላይ ተጣብቀው የነበሩት ጨሌዎች እየተላቀቁ መጡ። ነገር ግን አሁን አለማውን ብታሳካ መዋኘት ስለማትችል እየሰመጠች ነበር። ወዲያው ጨረቃ በአካባቢዋ በሙሉ ኃይለኛ የሆነ ብርሃንን ትለቅ ጀመር። ከባህሩ ውስጥ ግዙፍ ማዕበል ተነሳ። በማዕበሉ ውስጥም ብዙ ነጭ ፈረሶች ይታያሉ። እየሮጡ በባህሩ መሃል ይታያሉ። ማርያም ብትሆን ነጭ በሆነች ዩኒኮርን ፈረስ ላይ ተሰቅላ ከዛ ባህር በህይወት ውስጥ ተርፋ ትወጣለች። ቤንጂማን በህይወት እንዳለች ሲመለከት በጣም ደስ ብሎት እየሮጠ ሄዶ ያቅፋታል። በተመሳሳይ ሰዓት ደግሞ ህይወቱ አልፎ የነበረው ሩፈስ ከሞተበት ይነሳል። ነገር ግን አሁን ላይ ሲነሳ እንደነበረው ጥቁር ውሻ አልነበረም። ወደ ቀድሞ ጥቁር አንበሳነቱ ተመልሶ ነበር። አሁን ላይ ሁሉም ነገር እየተስተካከለና እያማረበት ይመጣል። ቤንጂማንም ወደ ላቭዴይ ጋር በመጠጋት እስከዛሬ ስላጠፋው ነገሮች በሙሉ ጥፋቱን አምኖ ይቅርታ ጠየቃት። አሁን ላይ ሁሉም ነገር ተስተካክሏል ብለው እያሰቡ እያለ በመጨረሻም አንድ የሆነ አደጋ ይፈጠራል። ሩፈስ ላይ ተኩሶበት የነበረው ሰውዬ አሁን ላይ ደግሞ ማሪያ ላይ ለመተኮስ ነበር ፍላጎቱ። ግን ምንም ነገር ከማድረጉ በፊት ላቨንዲሳ ከኋላው ትመጣና ትቀጠቅጠዋለች። በዣንጥላዋም ከመታችው በኋላ ከዛ ቦታ እየሮጠ ይሄዳል። በመጨረሻም ሁሉም እየተቃቀፉና በደስታ እያሳየን ፊልማችን እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።